ቴዲ ወይ ኤርሚ ዩቲዩብ ላይ ነኝ ያለሁት ወይ አለሁልህ። ዩቲዩብ ላይ ነህ? ሶሪ ቲክታክ ላይ መስለኝ። ቲክቶክ ላይ እና ዩቲዩብ ላይ ፈለከኝ ኤርሚ? ፈልጌ ነው። አንድ ቪዲዮ ሰዎች ላኩልኝና አየሁት። ላኩለት ማነው ኢንቫይት ምንድነው ሼር አድርጉት ብዬ ስላቸው ላይቭ ላይ ነው ብሎ ሲለኝ ኮስት ላኩልህ ማለት ነው። እሺ ኤርሚ ምን ነበር ያየው? ምንድን አንድ እኔ የተናገርኩት በጸሎት ጉዳይ የተናገርኩት ነገር ነበር። እና እሱ ላይ የሆነ የሰጠኸው ኮሜንት ትንሽ እያላገጥክ ነው የተናገርከው ቴዲ። ያው ምን ያህል ሪስፔክት እንዳለኝ ታውቃለህ ለአንተ ማለት ነው። እና ስለዚህ በአንተ ላይ ነው አሉ? አዎ በነገራችሁ ላይ የተሳሳተ እግዚአብሔር ነው። እኔ ወደዚህ ከመግባቴ በፊት ፌስቡክ ላይ ያየሁት ቪዲዮ ነው። አንድ የሃይማኖት አባትና አንድ ከእስልምና ወገን ያደረጉት መመላለስ አይታችሁት ከሆነ አላውቅም። አላየሁትም ቴዲ። እኔ ያንን አይቼ ነው የመጣሁት። ከዛ በኋላ ስሜን ታግ እያደረጉ ከአንተ ንግግር ጋር እኔ ንግግር የዛ ጋር ምንድን ነው አንዳንዶቻችሁ መንፈሳዊ ሰዎች በጣም የሴንሲቲቭ ጉዳይ ስለሆነ ከዚህም ከዛም ወገን ያላችሁ ጥንቃቄ አድርጉ። በጸሎት እንደዚህ ሆነ እንደዚህ ቃልን አስገድደ ምናምን ስትል ኮኢንሲደንስ ሲሆንና አንዳንዴ አንተ ከተናገርከው ጋር ልክክ ይላል እንጂ እኔ ያየሁት ያየ ሰው አለ ፌስቡክ ላይ አንድ ከኦርቶዶክስ አባት ምን ይላሉ? አሁን አሜሪካኖች እንደው ኔታንያሁ ለኢራናውያን አዝኖ ነው አንዳንዶቻችሁ እንዲህ እንዲሆነ የምትሉት የምትናገሩት ከዚህ ወገን ያላችሁ እንደው አዝነውላቸው ነው ምናምን እያሉ የሚናገሩት ንግግር አለ። ከእስልምናም ወገን ደግሞ ያለ አንድ አባት የሚናገረው ንግግር አለ። አይ ቲንክ አጌኒስት ስለ ክርስትና ነው አጌኒስት እስራኤልም አጌኒስት ክርስትናም የሚናገረው አለ። ያ እነሱን መሰረት አድርጌ ነው የሰጠሁት እንጂ በኔ ላይ አይደለም። ኧረ እግዚአብሔር ኤርሚ እንዴ ኤርሚ በጣም በጣም ማከብረው ሰው በነገራችን ከማውቀው ድረስ አስበህ የምትናገር በጣም የተወደድክ ኢትዮጵያዊ ወንድም መሆንን የማውቀው ግን እዛ የተሰማው ከኔ ፎቶ ጋር አገናኝተውት ነው። እንግዲህ ሰዎች ቴዲ እንደዚህ ብሏል ብለው ሲሉ አይ በዚህ ጉዳይ ከሆነ ልክ ነው እኔ ጸልያለሁኝ። እነሱ እስራኤልንና ሕዝቧ እንዲጠፋ የእርግማን ቃል በየቦታው ሲናገሩ እነሱ ምንም ነገር ካላሉ የአይሁድ ሕዝብ እንደ ሕዝብ ይደምሰስ ብሎ የተናገረ ሰው በተናገረበት ሳሌ የዛሬ 3 ዓመት አካባቢ መሰለኝ ሀያቶላው ሲናገር የሰማሁትኝ የፋርሱ ቋንቋ ወደ እንግሊዝኛ እየተተረጎመ ሰማ ነበርና በዛን ቀን የተሰማኝ ስሜት ስለነበር ጸልያለሁ በእግዚአብሔር ፊት። እኔ ሰውን እንደዚህና እንደዚህ አድርግ ብሎ እግዚአብሔር ወደ ጌታ ከመጣሁ በኋላ ጸልዬ አላውቅም፣ ግን በዚያን ቀን ግን ጸልያለሁ። ይህ ሰው የቀጠረውን ዘመን እንዳያየው ብዬ በእግዚአብሔር ፊት ጸልያለሁ አልኩኝ። እንደው ድንገት በዚህ ላይ ጥያቄ ካለህ ብሎ በሚል ነበረ ቴዲ። አቀናብረው የአንተን ንግግር ከኔ ፎቶ ጋር አቀናብረው ሰዎች ላኩልኝና አንተ አንደኛ እኔ በጣም የማከብረህ ሰው ነህ። ማከብራቸውን ሰዎች ደግሞ በዚህ መንገድ እኔ የመናገርም ባህሪም የለኝም። ያው እግዚአብሔር ምስክር ነው። እኔ ያየኋቸው የኦርቶዶክስ አባት የተናገሩት ንግግር በጣም መሰጠኝና እሳቸው እንደውም በጣም ፖለቲካ አዋቂ ናቸው እና ከፖለቲካ አንጻር አይተው ነው እንደዚህ ጠልቃችሁ እንዲያትበሉ በዚህም ወገን በዛም ወገን ያላችሁ ተጠንቀቁ እያሉ ነው የሚናገሩት እና ያንን አይቼ ነው የገባሁት። ቴዲሻ እኔ ማክባሪ ነኝ። አይ ቲንክ ፕሮግራም ስላለ መርሃ ግብር እንዳልይዝህ ቢግ ሪስፔክት። በዚህ ጉዳይ ላይ ግን መወያየት ካለብን በሰፊው እንወያያለን ከሌሎች ከትላልቅ ሰዎች ጋር ሃይማኖት አንጻርም ከሆነ ከሌላም መንገድ በመከባበር መንገድ እናወራለን። ኤርሚ እሺ፣ ቴንክ ዩ ቴዲ። እሺ ቴንክ ዩ ኤርሚ፣ ቢግ ሪስፔክት። እሺ ወንድሜ፣ እሺ እሺ፣ ኦኬ ኦኬ። ሻሊም በዕብራይስጥ ማለት ነው እዚህ ሰሜኑ ክፍል ላይ ማለት ነው። 6ቱ ነገድ በአንደኛው ክፍል 6ቱ ነገድ በአንደኛው ክፍል ሆኖ የሕጉን መጽሐፍ በኢያሱ ዘመን ሲነበብ ካህናት ሲያነቡት የእርግማኑና የበረከቱ ቃል ሲነገር አሜን ይሉበት የነበረው ማውንቴን ወይ ደግሞ ኮረብታ እዚህ ነው ያለው። ኦኬ። በሴሎ የጌታ ድንኳን በዛ ነበረች በሳሙኤል ዘመን። በሳኦልም ዘመን እዚህ ነበር የነበረው። የት ሄደው ነበር እስራኤላውያኑ ታዲያ እግዚአብሔርን ያመልኩት የነበረ? በዚች ባለችዋ ድንኳን ነበር ይመጡ የነበሩት። በሳኦል ዘመን እዚህ ነበር፣ በሳሙኤልም ዘመን እዚህ ነበር፣ ከዛም በፊት እዚህ ነበረ፣ ከዛ ደግሞ በሳኦልም ዘመን እዚህ ነበረ። ሳኦል ሞቶ ዳዊት በምትተካበት ሰዓት ላይ ዳዊት ነው ለመጀመሪያ ጊዜ ከዚህ ከሴሎ ተማርኮ ወደ ፍልስጤማውያን ሄደ። ዳጎን ቤት አኖሩት። ከዛ ተመለሰ። ታቦቱ በሰረገላ ተጭኖ መጣ። የናኮር አውድማ ጋር ሲደርስ የደረሰውን የነኦዛን ቅስፋት ሆነ።
በሮቹ በፋነኑበት ላይ ታቦቱ ሊደግፍ ሲል ማለት ነው። ከዛ ፈርቶ ወደ አቢዳራ ቤት አገባው። አቢዳራ ቤት ተቀመጠ 20 ዓመት ምናምን ነገር። ከዛ ዳዊት የእግዚአብሔርን ታቦት ፈልጎ ወደ የት ሊያመጣ ፈለገ ይላል? ወደ ይሁዳ ጀሩሳሌም ማምጣት ፈለገ። የይሁዳ ኢየሩሳሌም ያኔ ኦኬ ሶሪ ይሁዳ ኢየሩሳሌም ያኔ ሲሎ እዚህ ጋር ነው ይታያችኋል አይደል? አዎ ድንኳኗ እዚህ ጋር ነበር የነበረችው በሳሙኤል ዘመን። እስራኤል በዚያን ዘመን ከዳን እስከ ቤርሳቤ በሳሙኤል ዘመን ማለት ነው። ከዳን እስከ ቤርሳቤ እያንዳንዱ እስራኤላዊ ጌታን ለማምለክ ወደዚህ ወደ ሲሎ ይመጣ ነበር። ለምን? ድንኳኑ በዛ ስላለ። ድንኳኑ ባለበት የክብሩ ደመናም በዛ አለ፣ እግዚአብሔር በዛ አለ ማለት ነው። ድንኳኑ ባለበት ታቦቱ አለ፣ ታቦቱ ባለበት እግዚአብሔር በዛ አለ። ስለዚህ መታመልኮ የነበረት እዚህ ጋር ነው። ከዛ በፊት ግን ይህንን ለእስራኤላውያን ኪዳን ስለሰጠ ነው። ከዛ በፊት ግን በዘመነ አበው እንዳልኳቸው አብርሃም በቤርሳቤ የራሱ መሰዊያ ሰርቶ ጌታን ያመልከው ነበር። ኖህም ከመርከብ በወጣ ሰዓት ላይ ንጹህ ወፎችንና እንስሶችን ሁሉ መስዋዕት አድርጎ መሰዊያ ሰርቶ እንደዛ አምልኳል። ሕገ ልቦና ላይ ማለት በየተናጥል ስለነበር። አሁን ግን እንደ ህዝብ እንደ ኔሽን ግን እግዚአብሔር ራሱ በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ ዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ እንደተናገረው ጌታ በዛ ቃል መሰረት ድንኳንን ሰሩ። ድንኳኗ ባለችበት ታቦቱ አለ፣ ታቦቱ ባለበት ጌታ አለ። የመጀመሪያው ድንኳን እዚህ ነው የተጣለው። ስለዚህ በዚህ ዘመን በሳሙኤል ዘመን ሰዎች ሁሉ ወደ ሴሎ ይወጡ ነበር። መረጃ አምጣ ኤርሚያስ። መረጃ ማስረጃ ነው መጠየቅ ያለበት። እንደዚህ ነው መጠየቅ ያለበት። በተራራማው በኤፍሬም ሀገር ከአርማቴ መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። እርሱም የኢያኤሪም ልጅና ለኢዩ ልጅ ለቶሃ ልጅ የናሲብ ልጅ ነበር። 2 ሚስቶችም ነበሩት። የአንዱ ስም ሐና የሁለተኛይቱ ስም ፍናና ነበር። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያ ሰው የሐና ባል የሳሙኤል አባት ያ ሰው በሴሎ ይሰግድ ዘንድ አየው በሴሎ እዚህ ይሰግድ ዘንድ። ለምንድነው በዚህ የሚሰግደው? የእግዚአብሔር ቃል ኪዳኑ ታቦት በዚህ ነው ያለው፣ ድንኳኗ በዚህ ነው ያለችው። እስራኤል በሙሉ እዚህ መጥቶ ነበር ጌታን የሚያመልክ የነበረው፣ ይሰግድ የነበረው። መስዋዕትም ሲያቀርቡ ስለትም ሲሳሉ ምንም ሲሉ በዓመት 3 ጊዜም ሲታዩ እዚህ ነበር። ምክንያቱም እዚህ ድንኳኗ ነበረች። በሳሙኤል በነ ኤሊ ዘመን ሳሙኤል እዚች ቦታ ውስጥ ነው፣ በዚች ቦታ ላይ ሆኖ ነው ባሪያ ይሰማልና ተናገር እያለ በተኮላተፈ በማሙሻ አንደበት እግዚአብሔርን ያወራው። ኦኬ። እና በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የሰው ልማድ እንደዚህ ነበር ማለት ነው። ኦኬ። የእግዚአብሔርም ካህናት 2ቱ የኤሊ ልጆች አፍኒና ፊናንስም በዛ ነበሩ ይላል። ስለዚህ በዚህ ዘመን ሰው ሁሉ ወደ ኢየሩሳሌም አይወጣም ነበር። ኢየሩሳሌም ምንም አልነበረም በሳሙኤል ዘመን። ኢየሩሳሌም ያኔ በኢያቡሳውያን ተይዛለች። በሴሎ የእስራኤል ሕዝብ ለእግዚአብሔር ሲሰግዱ በሳሙኤል ዘመን ኢየሩሳሌም የዚህ ነው ያለችው። ለነገደ ብንያም በተሰጠ ርስት ውስጥ ነው ያለችው። ጀሩሳሌም ትታያቸዋለች አይደል? አዎ። እና ይሄኔ እዚህ ቦታ ላይ ኢያቡሳውያን ይዘዋት ነበር። በሳሙኤል ዘመን እዚህ አሕዛብ የሆኑ ኢያቡሳውያን አንካሶች ሁሉ ሰዎች ነበሩ። በጣም አደገኛ የሆኑ ቀስተኞች የሆኑ ሰዎች ነበሩ። ዳዊት ነው ተዋግቶ አሸንፎ እዚህ ተራራውን አስለቀቀ ማለት ነው። ኮረብታውን የጽዮንን ተራራ ያኔ እነሱ ይዘውት ነበር። ከዛስ ዳዊት በነገሰበት ጊዜ እነዚህን ተዋግቶ ካሸነፈ በኋላ እዚህ ያለችዋን የእግዚአብሔርን የመገናኛይቱን ድንኳን ከነታቦቱ ጭምር ወደዚህ ማምጣት ፈለገ ዳዊት። ተሰምቻለሁ። አዎ በሳሙኤል ምዕራፍ 7 ላይ የሚናገረው ማለት ነው። ይህንም ባሰበ ሰዓት ላይ ሄደ ለማምጣት ፈለገ። እንደ ሕጉ ግን አልፈለጉትም። ትልቅ ስህተትን የተደረገው በዳዊት ዘመን አብረው በዙሪያ የነበሩ ሁሉ ሰዎች ብዙ አማካሪ አሉ። ግን የእግዚአብሔር የቃል ኪዳን ታቦት አንተ በከብት ላይ ተጭኖ ሲሄድ እንደ አሕዛብ ጣዖታት ነውር እኮ ነው። እንዴት የሕጉን መጽሐፍ እንኳን ያነበቡ በዙሪያ የተሰበሰቡ ሰዎች እንዴት ይህንን እንዳልነገሩት ለዳዊት? እሱ ካህን አይደለም፣ ከነገደ ይሁዳ ነው፣ ከነገደ ሌዊ አይደለም። እነዛ ሁሉ አባቶች ቁጥራቸው አንድ ማለት ነው። እዛ የተዘረዘረ አንዳንዴ ዙሪያን ሰዎች ከበቡ ማለት አይናቸው የተከፈተ ነው ማለት አይደለም። የእግዚአብሔር ታቦት
ከዛ ከፍልስጤም ምድር ሲመለስ ቤተሳሚስ የሚባለው ቤተሻሚሽ ማለት ነው። አይ ቲንክ አሁን ኢራን በእንትን መጥተዋለች ይመስለኛል፣ በሚሳኤል አሁን በቅርብ ማለት ነው። እሱም ቦታ ማለት ነው። የቤተሳሚስ ሰዎች ያጨዳ ወራት ነበርና ላሞቹ ላይ ታቦቱን አድርገው እነሱ እሺ ስለፈሩ ላኩት። ወደ እስራኤል ምድር ከመጣ በኋላ እንዴት ሌዋውያን ካህናት ከእንስሶች ጫንቃ ላይ እንዴት አላወረዱትም? የእግዚአብሔርን የቃል ኪዳን ታቦት አይጫንም እኮ አንተ። የባቢሎናውያን ጣዖት አይደለም። ከብርና ከእንጨት ከድንጋይ የተሰራ በቫርሽ የተለቀለቀ በወርቅ የተለበጠ እንደዛ አይነት ነገር አይደለም። ምንም እንኳን ከእንጨት እንኳን ቢሰራ በእግዚአብሔር ትእዛዝ ነው። እንደ ሌሎች አሕዛብ እንደዛ አይነት አይደለም። እና በዳዊት ዘመን የነበሩ ሰዎች ዳዊት እንኳን ባያስተውሉ እነሱ ማስተዋል ነበረባቸው፣ ግን አላስተዋሉም። የኦዛንም ስብራት የሆነበት ምክንያት በዚሁ ነው። እንስሳ ላይ ጭነውት እነሱ ላኩ አሕዛብ ስለሆኑ። አሕዛብ አማልክቶቻቸውን በእንስሳ የመጫን ልማድ ስለነበራቸው እነሱ በላም ልከው በላም አስረው በላም ላይ ጭነው ላኩ። እስራኤላውያን ጋር ግን ሲደርሱ ወደ እስራኤል ምድር ወደ ቤተሻሚሽ ግን ሲመጣ እስራኤላውያኑ ሌዋውያን ነበሩ መጥተው ታቦቱን ከላሞች ላይ አውርደው በትከሻቸው መሸከም ነበረባቸው። እነሱ ተሸክመው እንደ ሕጉ እንደዛ አድርገው ቢሆን ኖሮ ኦዛንም ሲንገዳገድ ደግፋለሁ ብሎ ባልተቀሰፈ ነበር። አንዳንድ ጊዜ እነዚህ አመራር ላይ የተቀመጡት ያኔም አሁንም አድምቼን የምነግርህ ያኔም አሁንም አመራር ስለሆኑ ብቻ ነገሩን ሁሉ ያውቃሉ ማለት አይደለም። በስራቸው ጠቢባን የሆኑ እግዚአብሔርን ቃል የሚያውቁ ጌታን ሲፈልጉ እንደ ሕጉ እንደ ስርዓቱ እንደ ቃሉ መፈለግ አለበት። 4 ነጥብ። ብዙዎቹ ማለት ነው ያኔም ቀሚስ ለብሰው ዳዊትም ቀሚሱን ለብሶ እሱ እንኳን ፖለቲከኛ ነው፣ ምንም የሚያውቀው ነገር የለም። ጌታን ያውቃል። አዎ ከልጅነት ጀምሮ ነው የሚያውቀው፣ ምንም ጥርጥር የለው። ግን አደራረጉ በቤተ መቅደስ ውስጥ ያለውን ብዙም እውቀቱ የለውም። ባይኖረው አይገርመኝም። አንደኛ ከነገደ ይሁዳ ነው፣ ከነገደ ሌዊ አይደለም። የቤተ መቅደሱን ስርዓት አያውቀውም። ካወቀውም ከውጭ ነው የሚያውቀው። የሕጉን መጽሐፍም ገናም አላነበበም። ሕግህን ግን ባሪያህ ግን ሕግህን ይፈልገው ነበር ብሏል። በኋላ ማለት ነው። አብረው ግን የነበሩ ሰዎች እኔ እንዴት እንደሚያናድደኝ አንዳንዴ አብረው ስንት ከፓስተሮቹ ጋር አንድ ማሰው ተቀምጦ ፓስተሩ ሲያጠፋ አብረው ያጠፉ ሰዎች፣ በኋላ ግን የፓስተሩ እኮ ጥፋት ነው ይላል። ያንተም ጥፋት ነው። አንተ አብረህ ቁጭ ብለህ ከፓስተሩ ጋር እኮ ቤተክርስቲያን ስትመራ ነበር። እሱ ሲያጠፋ ይሄ ነገር እንደ እግዚአብሔር ቃል ትክክል አይደለም ብለህ አትለውም እንዴ? እንደዛ ብለህ ካልከው አንዳንድ ፓስተሮች ስለሚቃወሙህ ከሽምግልና ያባርሩሃል። ጽድቅን ተናግረህ ተባረር እንጂ እኔ እሱንም እንደዚህ ብያለሁ እሷንም እንደዛ ብያላትም ብሎ የለ። ስለዚህ አንተ እኮ አትበቃም ማለት ነው። አንተ ለአመራርነት አትበቃም፣ ለክቡር ዘበኛነት ነው ቁመትህ የሚመቸው። እሱን ሄደህ የቻይና ጅንስ ለብሰህ ጥበቃ ስራ ነው መወዳደር ያለብህ። እና ዳዊት ያኔ ኢያቡሳውያንን ከዚህ ተዋግቶ ይህን የጽዮንን ተራራ ኢየሩሳሌም ይዞት ነበር። ዳዊት ነው ለመጀመሪያ ጊዜ ከዚህ ድንኳኗን ነቅሎ፣ ድንኳኗ በዚህ በነበረችበት ሰዓት እስራኤል ከአራቱም የምድር ማዕዘናት እዚህ ነበር እየመጡ ይሰግዱ የነበሩት። ልክ ሳሙኤል መጽሐፍ ላይ እንዳሳየኋችሁ ማለት ነው። ያም ሰው በሴሎ ይሰግድ ዘንድ የሐናና የፍናና ባል ማለት ነው ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር የሚሰዋ ዘንድ ከከተማ ሁሉ ይወጣ ነበር ይላል። በየዓመቱ ይወጣ ነበር። እሱ ብቻ ነበር የሚወጣው። እስራኤል ሁሉ በሙሉ ወደዛ ይወጣ ነበር። ወዴት? ወደ ሴሎ። ሴሎ የት ነው? ኤርምያስ ይኸው ሴሎ ነው ያልኩ፣ ሲሎ አይደለም። ሳሊም ብሎ የሚለው እዚህ ደቡቡ ክፍል ላይ አለ፣ እዚህ ሙት ባህር አካባቢ። ሳሊም ማለት ሄኖን በዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ብዙ ውሃ በዛ ነበረና ዮሐንስም በዛ ያጠምቅ ነበር የተባለው ሲሎ የሚለው እዚህ አለ። ሴሎ ይሄ ደግሞ የተለየ ነው። ለምሳሌ እችን አሁን ስፔሏን ይዋት። ቆይ ሄድኝማ እንዴት ነው አንተዬ? አንዳንዴ እንደ ጂኦግራፊ አስተማሪ ይቃጣኛል፣ አንዳንዴ ሳጅን ያደርገኛል። ኦኬ ሳሊም ያው ሳሊም ኢዝራኤል ብላችሁ ታይፕ ስታደርጉ እንደዚህ ይመጣላል። ኦኬ ይታያል። ሳሊም ኢኖን የሚለው ሄኖን ብዙ ውሃ የነበረበት ዮሐንስ ያጠምቅበት የነበረው ቦታ ይሄ ቦታ ማለት ነው። ያው ኢኖን ኒር ሳሊም ይላል። ለሳሊም ቅርብ የነበረ ኢኖን የሚባለው ቦታ ላይ ይኸው ረግረጋማ ነው፣ ጽጌረዳ ምናምን ነገር የተናለ ነገር
እስራኤል የምታመርትበት ማለት ነው። ይሄ ቅድም ካሳየዋችሁ በስፔሊንግም አይገናኝም። SALIM ሳሊም። ኢኖን የሚባለው ሄኖን ተብሎ የተባለው ማለት ነው። ጊሆን ብሎ የሚለው አይደለም ነው። ኢኖን የተባለው ይሄ በደቡብ ምስራቅ አካባቢ ላይ ያለ ቦታ ነው። ዮሐንስ እዚህ አካባቢ ነበር ያጠምቅ የነበረው። ብዙ ውሃ ብዙ ምንጮች አሉ። ልክ ነው፣ አሁንም አለ። ያው ለዚህ ነው ረግራጋማ ቦታውንም ታዩ። ይህን ደጋግሜ ያሳይቻችኋለሁ። ከፈለጋችሁ ገቡና ይሁ። እኔ አንዳንድ ወንድሞች እናቶች ወሬ ዝም ብላችሁ እየዞራችሁ ከማውራት ከማየት የማይጠቅምህን ነገር ከማየት ቢብሊካል ጂኦግራፊ እስራኤልን፣ ደቡቡን፣ ምስራቁን፣ ምዕራቡን አጥና። ለምን? ይህን የእግዚአብሔርን ቃል ስታነብ በሙሉ ይሄ የምነግርህ ነገር ሁሉ እዛ ላይ አለ። ስለምትናገረው ነገር እርግጡን ታውቃለህ ማለት ነው። ፋኖ፣ ጋኖ፣ ሸኔ፣ ወያኔ ምናምን ነገር እያልክ አበሳን ከምጠብስ መንፈሳዊ ሰው ነህ። ኦኬ፣ ስለ ሀገራችን ይመለከተናል። አዎ፣ ግን የእግዚአብሔርን ቃል አጥኑ ወንድሞች እናቶች። ይሄኛው ሳሊም SALIM ነው። ይሄኛው ቅድም ያሳየኋችሁ SHILOH ነው። ሺሎ ሴሎ ማለት ነው። በአማርኛቸው ሴሎ ተብሎ የተባለበት ሳሙኤል የነበረው እዚህ ነው። እስራኤል ሁሉ በዚያን ዘመን ከግብፅ ምድር ከወጡ በኋላ በመጀመሪያ ድንኳኒቱ የተተከለችው በዚህ ነች። እግዚአብሔር ተቆጣና እጠርገዋለዋል። በሴሎ እንዳደረግኩት እንደዚሁም በእናንተ አደርጋለሁ ብሎ አላቸው። እግዚአብሔር በቁጣ ነው ይህም እዚህ አካባቢ የነበረውን የገለበጠው። ኤሊን ከወንበሩ ላይ አንስቶ በአናቱ ደፍቶ ቀጭቶት አንገቱን ገሎት ማለት ነው። ኤሊ ልጆቹንም አፍኒና ፊናንስ በአንድ ቀን እንዲሞቱ አድርጎ ኢካቦድ ሆነ፣ ክብር ከእስራኤል ለቀቀ ብላ ያለችው ከዚህ ቦታ ላይ ነው። እና ጌታ እንደውም ይናገራል በትንቢተ ኤርምያስ መጽሐፍ ምዕራፍ 7 ወይ ምዕራፍ 12 ላይ በሴሎ እንዳደረግኩት ልታውቁ ይወዳል ብሎ ማስጠንቀቂያ ሲሰጥ ነበር። ያባዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። የኔ ጌታ ቁጥር 12 ላይ ይመስለኛል ምዕራፍ 7 ቁጥር 12። አዎ የጌታ የመንፈስ ምዕራፍ 7 ቁጥር 12 በነቢዩ በኤርምያስ ምን አለ? ይህ ስሜ በተጠራበት ቤት በዓይናችሁ ፊት የሌቦት ዋሻ ሆኗልን? እነሆ አይቻለሁ ይላል እግዚአብሔር አላቸው። ከዛስ ወደ ቀድሞ ዘመን ስሜን ወደ አሳደርኩበት በሴሎ፣ አሁን ስለማወራችሁ ሺሎ የሚለው ማለት ነው። ኖት ሳሊም እና ሺሎ እንዳይምታታባችሁ። አንዳንድ ሰባኪዎች እንደዚህ እያሉ ሲሰብኩ ስለሰማው ብራዘር ጂኦግራፊውንም ጭምር አጥና። ሳሊም እና ሺሎ፣ ሴሎና ሳሊም አንድ አይደሉም። ሳሊም ደቡብ ምስራቅ ላይ ነው። ሺሎ ግን የአሁኑ ዌስት ባንክ የቀድሞ ሰማሪያ ውስጥ ነው ያለው። እና ጌታ ምን እንደሚል ታውቃላችሁ? ነገር ግን በቀድሞ ዘመን ስሜን ወደ አሳደርኩበት በሴሎ ወደነበረው ስፍራዬ ሂዱ፣ ከሕዝቤ ከእስራኤል ክፋት የተነሳ ያደረግኩትን ይላል። አይተናል፣ ጌታዬ አይተናል። የሕዝቡ የእስራኤል ክፋት ምን ነበር? በዘመኑ የነበሩ ጎበዛዝት ኃጢአታቸው የበዛ ነበር። እና በሴሎ እግዚአብሔር አፍኒና ፊናንስን አባታቸውንም ኤሊንም የእስራኤልን ጎበዛዝት በተለይ ያን የሳሙኤል መጽሐፍ ምዕራፍ 4 ላይ ስታዩ በጣም ብዙ ሰዎች ተገደሉ። እዚህ ከእስራኤል ክፋት የተነሳ የተሰራ በደልና ኃጢአት ምንድነው ያልኩት? በአንደኛ ሳሙኤል መጽሐፍ ምዕራፍ 4። ቴንኪው የኔ ጌታ፣ አንተ ብቻ አትለየኝ አባዬ፣ አንተ ብቻ አትለየኝ። እኔ አይመለከተኝም። እንትና መጣ ሄደ። እስራኤልም ከፍልስጤማውያን ጋር ሊዋጉ በአቤኔዘር አጠገብ ሰፈሩ፣ ፍልስጤማውያንም በአፌቅ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉን በተመደበበት ቀን እስራኤል በፍልስጤማውያን ፊት ተመቱ። የወደቁበት አወዳደቅ ተመቱ። ጦርነቱ በተደረገበት ስፍራ ከእስራኤል 4000 የሚያሉ ሰዎች ተገደሉ። በአፍኒና በፊናንስ ብቻ አይደለም፣ በኤሊ ብቻ አይደለም ሞቶ የቀረው 4000 ሰው በአንድ ቀን ተገደለ በፍልስጤማውያን። ለምን? እግዚአብሔርን በደሉት። በሴሎ ሴሎ ምን ነበር ስሙ የተጠራበት? ማን ያለው? ኤርምያስ ምዕራፍ 7 ቁጥር 12። ሪካርድ አድርግ፣ ያዝ፣ ስማ። ብሉይ ኪዳን አስተምረህ ስትለው ነበር። እኔ አይደለሁም ማስተምረህ፣ ልዑሉ ያስተምርሃል። ኦኬ። እና ስሙ ያደረበት ቦታ ነበረ። የትኛው? የመገናኛው ድንኳን እዚህ ስለነበር ማለት ነው። እና ጌታ በኤርምያስ ፊት ይናገራቸዋል። እደግመዋለሁ አላቸው።
በሴሎ እንዳደረግኩት ንስሐ ባትገቡ እደግመዋለሁ አላቸው ጌታ። እንዴት ምዕራፍ 7 ቁጥር 12 ደግሜ ላምጣ። በቀድሞ ዘመን ስሜ ወደ አሳደርኩበት በሴሎ ወደ ነበረው ስፍራ ይሂዱ። ከሕዝቤ ከክፋት የተነሳ ከእስራኤል የተነሳ ያደረግኩበትን ይሁ። አሁንም ይህንን ነገር ሁሉ ስላደረጋችሁ በማለዳ ተነስቼ በነገርኳችሁ ጊዜ ስላልሰማችሁ፣ በጠራችሁም ጊዜ ስላልመለሳችሁ፣ ስለዚህ በሴሎ እንዳደረግኩት እንዲሁ ስሜ በተጠራበት በምትታመኑበት ቤት ለእናንተና ለአባቶቻችሁ በሰጠው ስፍራ አደርገዋለሁ አላቸው። እደግመዋለሁ። በሴሎ ያፈሰስኩትን ቁጣዬን በኢየሩሳሌምም እደግመዋለሁ እና ኤርምያስ አቤት ሂድ፣ ከይሁዳ ከብንያም ከአራቱም የምድር ማዕዘናት ወደዚህ ቤት ሊያመልኩ የሚመጡትን እንዲህ በላቸው አለው። ምን በል? ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። በእግዚአብሔር ቤት በር ቁም። በሩ ላይ ሄደህ ቁም። ይህን ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁና ስራችሁን አሳምሩ፣ በዚህ ስፍራ አሳድራችኋለሁ። አየህ፣ በመጀመሪያ እግዚአብሔር እንዲያሳድር ከፈለግ ካቴድራል ገንባ አይደለም ብሎ ያለ የቦሌ መድኃኔዓለም ካቴድራል የተንቆጠቆጠ የፒያሳም ጊዮርጊስ ይላል። መንገድና ስራህን አሳምር። የህንፃ ማማር ኢትዮጵያን አይባረካትም። ብዙ ሰዎች ህንፃቸውን የውጭ ህንፃ እያሳመሩ ህይወታቸው ግን የፈረሰ ነው። መንገዳችሁና ስራችሁን አሳምሩ፣ በዚህ ስፍራ አሳድራችኋለሁ አለ። የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታምኑ። መንገዳችሁና ስራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤት መካከል ቅን ፍርድን ብትፈርዱ፣ መጻተኛውና ድሃ አደጉን መበለቲቱንም ባትገፉ፣ በዚህም ስፍራ ንጹሕን ደምን ባታፈሱ፣ ክፉ ሊሆኑባችሁ እንግዶች አማልክትን ጣዖታትም ማለት ነው ባታመልኩ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋችሁ ምድር በዚህ ስፍራ አሳድራችኋለሁ አላቸው። እምቢ ካላችሁስ እነቅላችኋለሁ ማለት በሴሎ እንዳደረግኩት እንዲሁ ነው የማደርገው እዩ አላቸው። በሴሎ ያደረግኩትን አታስታውሱትም በታሪክ ብሎ አስታወሳቸው። በኤርምያስ ዘመን ላይ ቆሙ ማለት ነው። በትንሹ ወደ 350 ነው ምናምን ነገር ዓመት ወደኋላ ወስዷቸው አታስታውሱ። ወደ 400 ዓመት አካባቢ ትዝ አይላችሁም ብሎ ማለት ነው። ትዝ አይላችሁም በሴሎ? አዎ እዛ ያደረግኩትም ነበር። ስለዚህ በሴሎ እንዳደረግኩት እንዲሁ ስሜ በሚጠራበት በምትታመኑበት ቤት ለእናንተና ለአባቶቻችሁ በሰጧችሁ ምድር አደርገዋለሁ አላቸው። ይህኔ ነው አየህ፣ የአበራሽን ጠባሳ ያየ በሳት አይጫወትም ብሎ የሚለው ብሂልን ቢሆን ጨምረህ በሴሎ የተደረገው ቅጣት ለምን በሴሎ ለምን አደረገ እግዚአብሔር? ስሜ በዛ ይጠራበት ነበረ። እስራኤል እዛ ነበር የሚያመልክ የነበረ። ቆንጅዬ ጥያቄ ነው የጠይቃ የወረደችው እህት። ምንኛ የተባረከች እህት ናት። ተናግራ የምታናግር የተናገረችው ምንድን ነው? የእግዚአብሔርን ቃል ተናግራ እኔ ነው እያናገረችኝ ነው ማለት ነው። ቆንጅዬ ጥያቄ እቺ። አሁን ነገር ተናጋሪ ነገር አናጋሪ አይደለችም። ቃል እግዚአብሔርን ጠይቃ ቃል እግዚአብሔርን የምታናግር እህት ናት። መልካም መንፈስ ያላት ማለት ነው። ተባረኪ አንቺ እህት ተባረኪ። አሁን መተሽ የጠየቅሽው እህት ከቅን ልብ የወጣ ጥያቄ አየህ። እኔ አውቀዋለሁ የመንፈስ ቅዱስን ፍሎ በተንኮል ልብ አይደለም የጠየቀችው። ዘር ትውልድሽ ይባረክ። በእውነት የአባቶች አምላክ ይህንን የቃሉን ደጅ ለእኔ እንደከፈተልኝ ለአንቺም እንደዚሁ ከዚህም በላይ ይክፈትልሽ። እና በሴሎ ነበር ያመልኩ የነበሩት። ሴሎ ደግሞ ያው ቦታ ያልኳችሁ ይሄ ማለት ነው። ከዛ ዳዊት ወደ ኢየሩሳሌም ሲያመጣው በኢየሩሳሌም ቤተ መቅደሱን በሰራበት ሰዓት ላይ በዛ ደግሞ በኢየሩሳሌም ይሰባሰቡ ነበር ማለት ነው። ይሄ ማለት በሕገ ኦሪት ነው። የእግዚአብሔር ቤተ መቅደስ ድንኳኑ በዚህ በሴሎ ነበረ። ከዛ በዳዊት ዘመን መጣ፣ ኢየሩሳሌም ሆነ። ኢየሩሳሌም 2 ጊዜ ቤተ መቅደሱ ተሰራ። አሁን 3ኛው ደግሞ ለመሰራት ያው መንገድ ላይ እንዳለ ይታወቃል። ስለዚህ በሴሎ በነበሩበት ሰዓት ላይ በሴሎ ሄደው ያመልኩት ነበር። ከዛ ደግሞ በኢየሩሳሌም በነበሩበት ሰዓት ላይ በኢየሩሳሌም፣ አሁን ደግሞ በክርስቶስ ኢየሱስ ያመኑ ቤተክርስቲያን ማለት ነው በስፍራዎች ሁሉ በየቤታችን ሁሉ እናመልከዋለን። አሁን ጌታን ለማምለክ ወደ ኢየሩሳሌም አንወጣ። ደስ አይልም? ደስ አይልም ወይ?
እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። አብ እንደነዚህ አይነቱን ይሻል ብሎ እንዳለ አሁን እኔና አንቺ ጌታን ለማምለክ ወደ ኢየሩሳሌም መሄድ አያስፈልገንም። እዛው አሜሪካ ሀገር አባ ስትዩ በቤትሽ አለው ይልሻል። ይጠሩኛል እመልስላቸዋለሁም እንዳለ ማለት ነው። እኔም ባለሁበት በቤቴ በምንሄድበት በቸርች አብረን ንብረት በምናደርግበት በአዳራሾቻችሁ ምናምን ነገር ብለው የሚሉን አዎ እዛ ስንጠራው ይመጣል፣ የቤታችንም ስንጠራው ይመጣል። በመከራ ጊዜ ጥራኝ እመልስልሃለሁ ያለ መኪና እየነዳሁት ይመጣል ጌታዬ። በእውነት እኮ ነው ብዬ አለ። ደግሞ ከሩቅ እኮ አይደለም የሚመጣው፣ እኔ ውስጥ ነው ያለው። ሩቅ አይደለም አለሁበት አለ እስከ ምድር ጫፍ ብሄድ ቀድመህ ትገኛለህ። ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻም፣ ስራህ ይናገራል። አጠገቤ ነህ ጌታ አጠገቤ፣ ዘልቀህ ገብተሃል ከውስጥ ከልቤ። ይታወቀኛል ሁሌ አብሮነትህ፣ ሰላም ተሰማኝ በመገኘትህ። መቅዲ ጌታን ለማምለክ ከሳውዲ አረቢያ ወጣ ኢየሩሳሌም ሄዳ ያጠብቅበት ነው። የሺዋ አሜሪካ ዳልቻ ቃሉ ከአሜሪካ ተነስታ ኢየሩሳሌም መከተም የለባትም አሁን ጌታን ለማምለክ። ያኔ በሴሎ ይሰባሰቡ እንደነበረ፣ ያኔ በኢየሩሳሌም ይሰባሰቡ እንደነበረ፣ አሁን ግን እግዚአብሔር እዛው ሰዎቹ በስሜ የሚሰባሰቡት ጋር እኔ በመካከላቸው እገኛለሁ አለ። ያድናል ኢየሱስ። አሁን በእምነት ጥራው እንጂ፣ አሁን በቅድስና ኑር እንጂ፣ አሁን በጽድቅ ኑር እንጂ፣ አሁን በእውነት የእግዚአብሔር ልጅ አምልከው እንጂ። አባ ስትለው አለው ይላል። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ። አሁን በሴሎ አንሰበሰብም፣ አሁን በኢየሩሳሌም አንሰበሰብም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል። ስለዚህ አባቶቻችን በጢራኖስ ትምህርት ቤት በአሕዛብ ከተሞች ሲመላለሱ እዛ ጌታን አምልከዋል፣ ተሰብስበው ጸልየዋል። በወንዝ ዳር ተንበርክከው አምልከዋል፣ ጌታን ጸልየዋል። በጳውሎስ ዘመን በአቴና በግለሰቦች ቤት በመርከብ ላይ የእርሱ የሆነው ደግሞ የማመልከው አምላክ ብሎ እስኪል ድረስ ሩቅ አይደለህም ካለሁበት አለ እስከ ምድር ጫፍ ብሄድ ቀድመህ ትገኛለህ። ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻም፣ ስራህ ይናገራል። አጠገቤ ነህ ውዴ አጠገቤ፣ ዘልቀህ ገብተሃል ከውስጥ ከልቤ። ይታወቀኛል ሁሌ አብሮነትህ፣ ሰላም ተሰማኝ በመገኘትህ። እግዚአብሔርን ለማምለክ አሁን ሴሎ አልሄድም። እንደ ሐና ባል፣ እንደ ፍናና ባል፣ እንደ እልቃና ሴሎ ድረስ አልሄድም። ኢየሩሳሌም ድረስ አልወጣም። እግዚአብሔር መንፈስ ነው፣ በእኔ ውስጥ ስላለ በእነሱ እኖራለሁ ብሎ ስላለ ማለት ነው። በእኛ ውስጥ ስላለ አሁን ሩቅ አንሄድም። የት ሆን የማገኝህ ጌታዬ ሆይ የት ሆን የምትገኘው ብያለሁ። በእኔ ውስጥ ተገኝቷል፣ እኔ ውስጥ ተገኝቷል። ትወደኛለህ ኤርምያስ? የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድም መኖሪያ እናደርጋለን ብሎ ስላለ መኖሪያ ሆኛለሁ፣ መኖሪያ ሆነሻል እህቴ፣ መኖሪያ ሆነሃል አንተዬ። ኢየሱስ የሕይወት ጌታ ነው። ኢየሱስን አዳኜ ብለህ ተቀብለዋል። ኢየሱስ ቤዛዬ ነው ብለህ አልከው። ከእሱ ጋር ሌሎች ደባል ውሽሞችን ይዘህ ነው የምታመልከው። ውሽሞችህን አባር። ያለ ሕግም በሕግም የተወደዱትን እነንቶኔን አቡነ እንትና እማሆ እንትና አብረህ ሰብስበህ
በአንተ ልብ ውስጥ ያጠራከምካቸውን እነሱን ብን አድርገህ አውጣና እኔ ግን ንጉሴን በተቀደሰው ተራራዬ ላይ ሾምኩ እንዳለ ዳዊት ንጉሱን ሽሟ። እናንተ መኳንንት በሮችን ክፈቱ፣ የክብር ንጉስና ሌሎቹም ይግቡ፣ የአረብ ሀገር ሽማግሌዎች ሁሉ ይግቡ አይደለም ያለው ትንቢቱ። አየህ ዳዊት እንደዚህ አድርጎ ነው ቁልፍልፍ አድርጎት ሄደው። እናንተ መኳንንት በሮችን ክፈቱ፣ የክብር ንጉስና እናቱ ዘመዶቹ ሁሉ ይግቡና በእናንተ ይኖሩ አይልም። ምን ነው ጮክ ጮክ አሉ ቆጣ ቆጣ ይለኛል አይደል? ያድርገኛ ጌታዬ እዚህ ስለሚሉን እኮ ነው። እናንተ መኳንንት በሮችን ክፈቱ፣ ማን እንዲገባ? የክብር ንጉስ ይግባ። ማን ነው የክብር ንጉስ? እግዚአብሔር ነው በሰልፍ ኃያል ይላል። እግዚአብሔር ነው የጭፍሮች አምላክ እግዚአብሔር የነበር ትንቢቱ። አየህ እሱ ነው በእኔ ውስጥ ያለው አበደን ይላል የሐረር ሰው። ሌላ ላላስገባ ቃል ሌላ ላልደርብ አለው። ላልደርብ ላለጣጠፍ የለጣጠፍኩትን ሁሉ መድኃኔዓለም ከኔ ላይ እያራገፈ እየቀረፈ በጴንጤዎቹ ትምህርት አውልቆ ሰንኮፉን ሁሉ ነው የነቀለው። እርዝራዥ እስከማይኖር ድረስ ማለት ነው። ተክልዬ እምዬ አብዬ ብዬ የምላቸው ሁሉ በሙሉ ነቅሎ እና አሁን ውስጥ የምትፈልገው ኢየሱስ ብቻ ከአብና ከመንፈስ ቅዱስ ጋር ይመለካል፣ ይሰገዳል። አይ እንደዚህ ሊቃውንቱ አዛውንቱ ምናምን ነገር ብለህ የጻፍካቸው ብዙ መጽሐፍት ቢኖሩ አነብልሃለሁ፣ ግን አንብቤ ከዚህ ጋር ከተስማማ እቀበላለሁ። ከዚህ ጋር የማይስማማ መጽሐፍ ለዘላለም ወደ ጉድጓድ ይግባ። የፈለከው ትምህርት እንትና የሚባለውን ሰባኪ ስላልሰማው ነው። ኤርሚ እባክህ ስማው፣ ጊዜ ስጥና በለብታ ይሰጣል። ጊዜ ሰጥቼ እሰማለሁ። ሰምቼ ከዚህ ከእግዚአብሔር ቃል ጋር የሚስማማ ከሆነ የዛ የፓስተሩ የሚሆን የመምህሩ ስብከት እሰማዋለሁ። ከተስማማ ኦኬ እንቀበለዋለን። ካልተስማማስ ለዘላለም ወደ ጉድጓድ ይግባ ያ ትምህርት። አልሰማም እና አንተ ብለህ በቃ አንድ ፊቱም ለምን ገገማ ጴንጤ ነኝ አትልም? ቆየው እኮ ካልኩኝ ግግም ያልኩ ጴንጤ ማለት ነው። ሰግጠ ፈምስህ አላሉም እንዴ? እኔ ግግም የምነው በአምላኬ በእግዚአብሔር ቃል ላይ ብቻ። አዎ እንደዚህ ነው። አየህ ይሄን የሚያሽርህን መድኃኒት ማለት ነው። ምንም በለኝ ብሏል ወይ ነብይም ብለህ አይ እሱ አላለም። እሱን ተው አባቶች ምናምን አባቶችን ሄደህ ፈልግ። የአባቴ ሄደ አድባራው ጋር ብለህ የምትለው ማለት ነው። እኔ አባቶቼ ብዬ ስል ከነ ማቴዎስ ነው የምጀምረው። አባቶች ብለህ መጣ 4ኛው መቶ ክፍለ ዘመን ላይ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ምን አልከኝ? አፈወርቅም ይሁን ብር ወርቅ መጨረሻ ላይ የመጣ ነው። የአፈወርቅም ንግግር የሚመዘነው በዚህ ነው። ሲጀምር እኮ አፉ ወርቅ ሆነ ተብሎ የተባለው የሴቶችን ምንድነው ዳቡዬ ስሞ ነው እኮ። ኧረ ተው አታናግሩኝ፣ በመድኃኒዓለም አታናግሩኝ። ከይሲማ ነገር አታናግሩኝ። የሴት እንትን ስሞ ነው አፈወርቅ ተብሎ የተባለው። አሁን ገና በሱ ላይ ጭቅጭቅ ክርክር አለ እና እሱን ሰው እንደ ዋና አድርጋ አትጠራውም። እዚህ መተን ዋናዎቹ ለምን ዋናዎቹ ላይ ትኩረት ታደርጋለህ? ኤርምያስ ከነሱ ለምን መጽሐፍ ምን አለ? በይሁዳ መልክ መጽሐፍት ላይ ተናገር እውነቱን ይሁዳ መልክ መጽሐፍ ላይ ቴንኪው መንፈስ ቅዱስ የኔ አባት የምናገረው ስለማታሳጣኝ የጴንጤዎቹ አምላክ እወድሃለሁ ጌታዬ። እነሱ ሐዋርያቱ ምን ብለው እንዳሉ ታውቃለህ? አባቶች እናቶች ብሎ የሚለው እኔ አባቶች ቤተክርስቲያን አባቶችን እናከብራለን። ባይዘው ልብ በሉ። ግን የምናከብረው የቤተክርስቲያን አባቶች ለሐዋርያቱ ትምህርት እስከተናገሩ ጊዜ ድረስ ብቻ ነው። ካልሆነስ የለም አንቀበልም። ሐዋርያቱ ራሱ ምን አሉ? እናንተ ግን ወዳጆች ሆይ አለን ይሁዳ የያዕቆብ ወንድም፣ እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። 4 ነጥብ። ወደ ቤት ትበተናለህ። ወደ ቤት ትበተናለህ። እኔ ጋር መተህ እንትና ኦሪገን እንዲህ ብሎ አግናጢዎስ ደግሞ እንዲህ ያለውን የሱስንዮስ እንዲህ ያለው ሱስንዮስ እንዲህ ያለውን ደግሞ የቆጵሮስ ደሴት ላይ ሽማግሌ ደግሞ እንዲህ ብሎ አለው። የራሳቸው ጉዳይ። በመጀመሪያ እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ፣ ሌላስ እንዳታስቡ።
ካኑማ ብራዘር በቃ የለየልኝ ገገማ ጴንጤ ነኝ። ምን ላይ ነው የገገምከው ብለህ ካልከኝ የእግዚአብሔር ቃል በቃ ፋራ ነህ ብለህ አልከኝ የለየለኝ በለኝ። አንተ አራዳ ሆነህ እኮ አየንህ። እርስ በርሱ የማይስማማ የቤተክርስቲያን አባት ብለህ ያልከው አንዱ የተናገረው ሌላኛው የሚያፈርስ ከእሱ አትጀምርም ክርስትና። ከቀደሙት ሐዋርያት ምን አሉ? ስለዚህ መጽሐፍ ቅዱሳችን እስራኤል ኪዳን ስለተሰጠው በሴሎ ጌታን ያመልኩ ነበር፣ በሳሙኤል ዘመን፣ በኤሊ ዘመን፣ በኋላ ደግሞ በኢየሩሳሌም። ከዛስ በኋላ አሁን ሰው የት ሄዶ ነው ጌታን ማምለክ ያለበት? በቤትሽም ሄደሽ ማምለክ ትቻለሽ። በቤትሽም ምንም ሄድ አይጠብቅሽም። በቤትሽም ማምለክ ትቻለሽ። መኪና እየነዳሽ ማምለክ ትቻለሽ። በቅዱሳን ህብረት በቤተክርስቲያን እናመልካለን። ቸርች አለ ህብረት የምናደርግበት። ህብረት ይኑራችሁ። ልብ በሉ። ተነሱና ቸርች ሂዱ። መሄድ እየቻላችሁ አትቅሩ፣ አትቅሩ ወንድሞች እናቶች። ተነሱና ቸርች ሂዱ። ይሄ እኔ እቤቴ ቁጭ ብዬ ነው ጌታን ማመልከው እኔ ቸርች በመሄድ አይደለም ብሎ የምትሉም ሰዎች በጣም ሽፍቶች ናችሁ። መጽሐፍ እንደዛ አይልም። ካመኑት ጋራ የጌታን እራት በመቁረስ ህብረት ያደርጉ ነበር ይላል። አየህ፣ የጌታን ማዕድ በመቁረስ ከሐዋርያቱ ጋር ያመኑቱ በጸሎት ህብረት ያደርጉ ነበር፣ በህብረትም አብረው ይተጉ ነበር ነው ብሎ የሚለው። ይህም ብቻ አይደለም። በዕብራውያን 10 ከቁጥር 19ና 20 ጀምረው ስናነብ በዛ ክፍል ላይ በምናነብበት ሰዓት ላይ እንደውም መሰባሰባችሁን አትተዉ፣ ይልቁንም ቀኑ ሲቀርብ አይታችሁ አብልጣችሁ አድርጉ ነው ያለው። ያመኑቱ ከሐዋርያት ጋር ህብረት ያደርጉ ነበር። ያመኑ ሰዎች ወደ እግዚአብሔር ወደ ጌታ መንግስት የመጡ ሰዎች ከቅዱሳን ጋር ህብረት ማድረግ ግዴታ ነው። አንቺ ጴንጤዋ የሆንሽ እህቴ ቤት ቆልፋችሁ የተቀመጣችሁ ቸርች መሄድ አይደለም ክርስትና ብላችሁ ምትሉ ሂዱ ቸርች። ወንድሞችና እህቶች ቸርች ሂዱ፣ ቃለ እግዚአብሔርን ስሙ፣ ከቅዱሳን ጋር ህብረት አድርጉ፣ በተቀደሰ አሳሳም ሰላምታ ተሰጣጡ፣ እርስ በርስ ተያዩ ብሎናል። ሰፈር ላይ ቁጭ ብለሽ መንደር ላይ ቀርተ ቸርች በመሄድ እንትና ቸርች በመሄድ ብዙ ሰዎች ዛሬ ከቸርች ቀርተዋል። ምክንያቱም ነገሩ አመላቸው ሙሻ ነው፣ የሰዎቹ ማለት ነው። እዚህም ብትኖሩ ጉዳያችሁ ነው። ቀጥታ ነው የምነግርህ። የአንተ አመል እኮ ነው እዛ ላይ አላስቀምጥ ብሎ ያለ የፓስተሩ እንትና የእንትና አመሏ። ችለህ ተቀመጥ። ያንን ህብረት እግዚአብሔር ነው የመሰረተው። ህብረትን ያጣጥላሉ። የቤተክርስቲያን ህብረት፣ የቅዱሳን ህብረትን ምን ህብረት ምን ቸርች ይባላል። እኔ ቸርች በመሄድ ነው እንደ ህብረት አምልኮ ይላሉ። ተነሱና ሂዱ ወደ ቸርች ወንድሞች እናቶች። ያመኑትንም ጌታ በእነሱ ላይ ሲጨምር እነሱም በጸሎትና እንጀራን በመቁረስ አብረው ይተጉ ነበር ነው ያለው። ቸርች መሄድ እየቻላችሁ ከቸርች አትቅሩ ወንድሞች እናቶች። ስለዚህ ጌታን ያመልኩ የነበሩ በዛ ዘመን እንደዛ ነው። አሁን ባይዙም ዘመን ደግሞ በስፍራዎች ሁሉ ጌታን በእውነትና በመንፈስ የሚያመልኩት ሊያመልኩለት ይገባል ተብሎ ተጽፏል። እሺ፣ ጥሩ ጥያቄ ስለጠቀኝ በጥያቄ መሰረት ነው እህታችን ያስወራችሁ። እኔ ዛሬ ቅድም ላይ የጀመርኩት የነበረው ይህንን ስለዚህ ህዝብ ነበር ተናገር ከዚህ በፊት የነበረው ላይ የሆኑ ሰዎች ኤርሚያስ እንደዚህ ብዬ ጸልዬ ነበረ እንዴት እንደዚህ ብሎ ይጸልያል ብለው ያሉ ሰዎች ነገሩ የኤርሚያስን ስም ጠርቶ ፌስቡክ ላይ ካልጻፈ ፌስቡክ ላይ ብዙ ኮሜንት አያገኝም። የኤርሚያስን ፎቶ ለጥፎ ቲክቶክ ላይ ካልተናገረ ቲክቶክ አይታይለትም፣ ፎሎወር አይጨምርለትም። ዓላማው ፎሎወር መሰብሰብ ስለሆነ ማለት ነው። አሁን እዚህ ያልኩትን ሁሉ ራሱ ያልኩትንም ያላልኩትንም ጨምረው ይለጥፋሉ። እና ኤርሚያስ እንዴት እንደዚህ ብሎ ይጸልያል ብለው አሉ። ቆየሁ እኮ የዛሬ 3 ዓመት ነው የጸለይኩት። አታጥፈው። እኔ ብቻ አይደለም የጸለይኩት፣ ብዙዎች የጸለዩ ይኖራሉ። እኔ ግን የዛን ቀን ጸልያለሁ። በተለይ በሀያቶላው ላይ የዛን ቀን ጸልያለሁ። እኔን መጸለይን ደግሞ ዛሬ አይደለም እነግራችሁ። የዛሬ 3 ዓመት ስናገር ነበራችሁ አይደል? እዚህ ያላችሁ የነበራችሁ የዛሬ 3 ዓመት አካባቢ ስናገር
የነበራችሁ የሰማችሁ 77 ቁጥር ጻፉ። እስካሁን ድረስ ንስሐ አልገባውም። ለምን? ንስሐ እንድገባ በመንፈሴ ላይ ወቀሳ የለም። መንፈስ ቅዱስ ወቀሳ ወደ ልቤ አላመጣም ማለት ነው። ማራናታ ሰምተሻል? የዛሬ 3 ዓመት አዎ ሀያቶላው ምን አለ? ይሄ የሞተው አለቃ ሰውዬ ማለት ነው። እስራኤልን የምትባል ምድር ከምድር ላይ ዋይፕ እናረጋታለን ብሎ ሲናገር በፋርስ ቋንቋን የተናገረው አልጀዚራ ላይ በእንግሊዝኛ ተተርጉሞ ሰማሁት። ቤቴ ቁጭ ብዬ በነበርኩበት ሳለ ዕቃ እያጠቁ ምናምን ነገር ነበር። ይሄ ሁሉ ምስክር ነው። ይታያቸዋል። 77 ቁጥር የሚጽፈው ህዝብ ቃጣች። እኔ እግዚአብሔር አገልጋይ ነኝ እኮ ነው ብዬ የምልህ። ገበያ እንዳጣ አልሸጥ እንዳለ በግ እያስተዋውቁ እንዳይመስልህ ጉዳይ ነው አልኩ። መተሰማህ መተሰማሽ አልሰማሽ ምንም የሚቀንስ ነገር የለም። መሄድ ትችላለህ ጥርግ ብለህ ብራዘር። እዚህ መስማት ግዴታ የለብህም። እና ኤርሚ እንደዚህ ይላል እስከ ዛሬ አክብሬ ነበር፣ እንዴት ግን ሀያቶላው ላይ እንደዚህ ብዬ ጸልያለሁ ብለህ ትላለህ? ዛሬ እኮ አይደለም የነገርኩህ፣ ሲሞት አይደለም የነገርኩህ፣ ሳይሞት በፊት የዛሬ 3 ዓመት እግዚአብሔር ሆይ ነው ያልኩት። በ15 ዓመት ውስጥ የአይሁድን ህዝብ አጠፋለሁ ብሏል ይሄ ሰውዬ። ያኔም ሃማ የሚባለው በአስቴርና በመርዶኪዎስ ዘመን ከዛው ምድር ላይ እንደዚህ ብሎ ነበር። መርዶኪዎስና አስቴርን የአይሁድን ህዝብ በማዳን ሃማን በራሱ በአይሁድ እጅ እንዲሰቀል አሳልፈ የሰጠህ ጌታ የመርዶኪዎስ አምላክ የኔም አምላክ ነህና ይሄ ሰውዬ በ15 ዓመት ውስጥ የአይሁድን ህዝብ አጠፋለሁ ብሏል። የቀጠረውን ዓመት ግን እንዳታሳየው አስወግደው ብዬ ጸልያለሁ። ማነህ ፊት የቆመህ አንተ ይህን ጸሎት ትክክል አይደለም ብለህ የምትለው? በመንፈስ ቅዱስ ተመርቼ የጸለይኩትን ጸሎት በህሊናዬ ላይ ወቀሳ እንዳይመጣ አድርጎ እግዚአብሔር ያጸለየን ጸሎት አንተ ማነህ አሁን መተህ እንትን ልትል ናና እስኪ በእግዚአብሔር ቃል እንትን ተቃወሚ። ፋክት ይህንን የቀጠረውን ዓመት 15 ዓመት በ15 ዓመት ውስጥ ምክንያቱም በ15 ዓመት ውስጥ ኒኩለር ቦምቡን ሰርቶ ሊጨርስ ማለት ነው። ከዛስ በመጀመሪያ የሚተኩሰው ኢየሩሳሌም ተኩሰው የክርስቶስ ዘር የመሲሁን ዘር ጠራርጎ ሲያጠፋ ከዛ እነሱ ተክቢር አላህ አክበር እያለ ዳቦ ሽልጦ ሊበላ አይደል? ሞቼ ነው እጮሃለሁ እኔ ወደ ጌታ። በማናችሁም አልመቀም፣ በማናችሁም አልደገፍም። የተደገፍኩት የእስራኤል አምላክ ቅዱስ እግዚአብሔር ነው። እጮሃለሁ ጸሎቱን ወደሚሰማ አምላክ እና ለእኔ ጸሎት የተመልሷል ብዬ የምለው ምክንያቱስ ይሄ ክፉ ሰው በሱ ምክንያት ግን ህዝቡ ሲያልቅ በጣም ያሳዝነኛል። የኢራን ህዝብ እኔ ሃማ ላይ ነው አነጣጥሬ የጸለይኩት። የዘንድሮ ሃማ ማለት ነው። የዘንድሮ ሃማ ላይ አነጣጥሬ የዘንድሮ ሃማ ሀያቶላ ነው። ይሄን የተናገርኩት የዛሬ 3 ዓመት 77 ቁጥር የጻፈ አንድ ማሰው በኋላ ትንሽ ሰው ቢበዛ ጥሩ ሰዓት ስላልገባው ነው። እሺ ኢትዮጵያ ገና ስላልነጋ አሜሪካም ጥሩ ሰዓት አይደለም። ኦኬ ይሄ ደብተራ ውላጅ ኦርቶዶክሳዊ ነው መጥቶ የሚቃወመኝ እኔ ነው። በምንኛ መንፈሳዊ ዕውቀቱ ቢገባ አንድ ብጠይቀው ብሉይ ኪዳን ነው የሚለው እንጂ ሌላ ምንም የሚለው ነገር የለው። ለምን ቃል እግዚአብሔርን አላነበበ? መንፈሳዊና ዓለማዊ ለይቶ አያውቅ። ሰኔ ጎልጎታ አንብቦ መጽሐፍ ቅዱስን ካነበበ ሰው ጋር መጥቶ እሱ ተክለ ሃይማኖት ውስጥ አድሮ እኔ ኢየሱስ ውስጥ ያድሬ ምን ሊናገር ይችላል? ያ የተክለ ሃይማኖትን ከዛ ነው እንጂ የሚናገር አይናገራለሁ ብሎ የሚል ሰው ካለ ግን እድል ሰጠዋለሁ። እንዴት እንደዚህ ብሎ ኤርሚያስ ይጸልያል? ጸለይኩ እኮ አልኩህ። እስኪ አይሁድ ይጥፋ ብለህ እስኪ እንደ ህዝብ እስኪ ይደምሰሱ በል። እንበረከካለሁ በጌታ ፊት ስምህን ጠርቼ፣ ቅዱስ እግዚአብሔር ምስክር ነው። ስምህን ጠርቼ እንበረከካለሁ። እስኪ በትዕቢት ወጥተህ ማለት ነው ወጥተህ ሚዲያ ላይ እየተሰማ ወጥተህ እስኪ ተናገር። ነገሩ አሁን አንድ የከተማ ጫት የሚቅም ዱርዬ ወጥቶ አይሁድ ይጥፋ ብሎ ቢል በምን ሊያጠፋው ሰውዬ? ኢራን እኮ አይሁድ ይጥፋ ብላ ስትል ይህንን ሁሉ ሚሳይልና ይህንን ሁሉ ኒኩለር ሚሳይሉ ጫፍ ላይ ተኩሳ ልታጠፋ ነበር ማለት ነው። አንተ አወዳይ ጫት ላይ ቅመህ በምርቃና ነው የምትለው፣ ወይ ደግሞ ጠላ ጠጥተህ ቀሪቦ ጠጥተህ በሱ ነው የምትናገረው። ያው እሱም ምን እናያለን? ምን አለ አንድ የጠቅላይ ሚኒስትር መለስ ዜናዊ እኛ የሚናከስና የማይናከስን ውሻ ለይተን እናውቃለን ብሎ ያለው አማርኛ አለ። ልቶ ሌላውን ቃል ጠቅላይ ሚኒስትር መለስ ዜናዊ ናቸው እንዲህ ያሉት ፓርላማ ውስጥ። የሚናከስና የማይናከስን ውሻ ለይተን እናውቃለን ብሎ ሲል ለእኔ ይገባኛል። ለገጠር ተወላጅ እኛ ቤት ውሾች ነበሩ የምናሳድጋቸው።
እና የገጠር ሰዎች ስለሆንን ውሾች አሉ፣ በጣም ማለት ጅቦች አሉ አካባቢያችን ላይና በጣም እናሳድጋለን። እና በጣም አንድ በጣም ያረጀ ውሻ አለ። በቃ አይኑ ላይ በግራና በቀኝ አይኑ ላይ የሰፈሩ ዝንቦች ከነ ልጆቻቸው ከነ ሚስቶቻቸው ከነ አክስቶቻቸው ጭምር እንትን ፕሮግራም የሚያከብሩበት ነው። ውሻው ላይ ከእርጅና የተነሳ አይኑ ላይ ያሉ ዝንቦችን እንኳን ራሱ በእግሩ እንኳን እሺ ሊል የማይችል ውሻ ማለት ነው። እና ተኝቶ እዛ ምንም እኮ ምንም ህፃና ያስደነግጥ ጅብ አባር ያዋለሁ ለማለት ያለ ማለት አሁን እሱ ውሻ ጮህ ብለህ ምንም የምትፈራው አይደለም። ሌሎቹ ግን ከጮሁ አቅጣጫ ቀይረ ካልሄድክ በስተቀር መድኃኒዓለም ካላስተረፈ በተለይ አንድ ቲቲ የምንለው ውሻ ነበር። ስሙ ቲቲ ነው። ደግሞ ለልጆቻችሁ እንዳታወጡት የስም እንትን አጭር ስም ነው ብለህ እንዳታወጣው፣ የውሻ ስም ነው ነገሩ። ቲቲ ቢቲ ቱታ ምናምን ነገር ቱታ ወዴት ገባው? አየህ እንትን ጋር ሄድኩኛ መጽሐፈ ባርቶስ ጋር ሄድ ማለት ነው። ቲቲቲ ቱታ የጌታ ስም ነው ብላ ኦርቶዶክስ እንዳለችው ተወሱ። ግን ቲቲ የሚባል ውሻ ነበረ። እሱ ጮኸ ማለት ግን በጨለማ እንኳን ከሆን እኛ ራሳችን ቶሎ ስሙን ካልጠራን አይተውም። እና የሚናከስና የማይናከስን ውሻ ለይተን እናውቃለን ብሎ ያሉት የጠቅላይ ሚኒስትር መለስ ዜናዊ ንግግራቸው ትዝ ይለኛል ልልህ ነው። ምን ለማለት ነው? አንተ አሁን ኢትዮጵያ ውስጥ ሆነ በለጮ ጫት ቅመህ በምርቃና እስራኤል ተጥፋ ብለህ ብትል ምንም ያው የኑሮ ውድነቱ ነው እንደዛ ያደረገህ ነው ብለን የምንለው። እስራኤል ግን ማነው ኢራን ግን የኑሮ ውድነት አይደለም እስራኤል ተጥፋ ያላት። ውሻ ወዴት ነው አሁን? ውሻ የጎረቤት ነው፣ ሩቅ ነው ያለው። ይሄ ሳሎን ላይ ይሁን ምን ይሁን አይታወቅም። እግዚአብሔር ይባርክ። ኤኒዌይ እና ህዝብን እንደ ህዝብ ይጥፋ ብላችሁ አትበሉ። እኔም አልልም አትበሉ። እስላሞቹን ቤት ቪዲዮ ተለጥፎ፣ ኦርቶዶክስን ቤት ቪዲዮ ተለጥፎ፣ ጴንጤውን ቤት ቪዲዮ ተለጥፎ ቲክቶክ ላይ እየተዘዋወረልን ነው። ምን የዛሬ 3 ዓመት ስናገር አልለጠፋችሁ ነበር? ሰውየው ሲሞት ነው እንዴ የምትለጥፈው? በቃ እኔ አንድ በቅነት በእግዚአብሔር ፊት ጸልያለሁ። የኔን ጸሎት ሰምቶኝ ነው ብዬ ነው የማምነው ጌታዬን። ያንተን አላቅልህም። የጸለይኩት ይሄ ሰውዬ የቀጠረውን ዘመን እንዳታሳየው። ደግሞ ጌታ ሲያጠፋ በመርዶኪዎስ በአይሁድ እጅ አይደል የጠፋው? ማን ነው? ሃማ። አይሰማም እንዴ ንግግሬ? አሁንም በመርዶኪዎስ እጅ ነው የጠፋ ማለት ነው። ቤት የከፈትኩት መጥተው ያወራሉ ብዬ ነበር፣ ግን አያወሩም። 3 ሰዓት ከሩብ ሆነ። 3 ሰዓት ከሩብ ቆየው ላይቭ ላይ። እነዛ የጻፉትም እህታችን ነበሩ፣ ገብተው አልተናገሩም። አንዱም ገብቶ ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ላይ ብለህ ያልከው ተሳስተሃል አለኝ። ከገባ በኋላም እንዴት ተሳሳትኩት ስለ አይ ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ላይ የተናገርከው አልተሳሳትክም ማለት እታች ተሳስተሃል፣ ገስት ላይ ሲገባ አልተሳሳትክም። ምን ሆናችሁ ነው ወንድሞች? እኔ ማልሳሳት እንከን የማይወጣልኝ እያልኩ አይደለም። ሳሳታለሁ፣ ብዙ ጊዜ ተሳስቼ አውቃለሁ፣ ግን መፈረጅ ጥሩ አይደለም። አንዳንድ ጸሎት ወንድሞች እና እህቶች ሮሜ ይህን ተናግሬ ልጨርስ። ሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 ላይ ጀምሮ ታስታውሳላችሁ አይደል? ስለ ጌታ መንፈስ ቅዱስ ሲናገር መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል ብሎ ያለው ማለት ነው። አንዳንድ ጸሎት አስቤ ልጸልይ ብለህ በእግዚአብሔር ፊት አርእስት ይዘህ ተንበርክካችሁ ታውቃላችሁ አይደል? ይሄ የምናገረው ነገር የገባችሁ ሰዎች ካላችሁ የሆነ አርእስት ይዘህ በሆነ ጉዳይ ላይ ልጸልይ ብላችሁ ስትንበረከኩ ርዕስ አድርጋችሁ ይዛችሁት በጌታ ፊት ያልቀረባችሁትን
ስለሌላ ሰው ወይ ስለሌላ ሀገር ስትጸልዩ አግኝታችሁ አታውቁም? እዛ ቦታ ላይ የምትጸልዩበት የመጣችሁት ርዕስ የያዛችሁት አለ። እሱን እጸልያለሁ ብለህ ያልከውን ይዘት ስተንበርክከህ እዛ ቦታ ላይ ግን ሆነህ እግዚአብሔር በውስጥህ በሌላ ርዕስት ላይ ሲያጸልያችሁ ተረድታችኋል? አዎ፣ እሱን መንፈስ ተከተሉ። ያንቺን ታዩ፣ ያንቺ ወረቀት ላይ ጻፍሽውን ታዩ እህትዬ፣ እሱን ተከተሉት። እኔ ብዙ ጊዜ ሳላቅ ምንድን ነው ብዬ እኔ ልጸልይ ያመጣሁት ሌላ፣ እዚህ ግን ስለ ሌላ ሳልቅስ የምገኘው እና እሱን ተከተለው። ያንን የወረቀትህን ሳይሆን ያ በውስጥህ ያለው ሆሊ ስፒሪት እኔ ልምራህ እያለ ነው። እኔ ሊድ ላርገ እያለ ነው። እኔ ማጸልይህን ጸልይ እያለ ነው። ሮሜ 8:26 ላይ ያለው አይነት ማለት ነው። እሱን መንፈስ ጠብቁ። እሺ ያላችሁ ወንድሞች እናቶች፣ እንደዚህ አይነት ሀገር እኔ ዛን ቀን እስራኤል በ15 ዓመት ውስጥ እናጠፋታለን ብሎ ሲል አልጀዚራ ላይ ነበር ሰማይ ነበረው እና እዛው ነው የሆነ እቃ የሚታጠብበት የቤቴ ውስጥ የበላንበት እቃ ሳህን የምናጠብበት እዛ ከሳህኑ ላይ ደግሞ ቆሻሻ የምናስቀምጥበት የራቢሽ ቢና አለ ቤት ውስጥ ሳሎን ላይ እዛ ጋር ቆሜ ነው እየሰማሁ እያለሁ እዛው ጋር ነው የተንበረከኩት። ልክ ሰማሁኝ። እንዴት ውስጤ እንደተሰማኝ ልነግርህ አልችልም። ይህንን ያለ ሰው ምን አይነት ሰው እንደሆነ አስብ። አገር የሚመራ ብዙ ሀገሮችን አሰልፎ ሚሳኤል ሰርቶ ኒኩለር ቦምብ ለመስራት ጫፍ ላይ የደረሰ ሰውዬ ነው። አንዳንድ ጊዜ የምትንቁት መናቅ ባልሆነ ሰው እጅ ላይ እንዲወድቅ ያደርጋል። እኔ አሁን ከነቢዩ ኤልያስን ያችን ኤልዛቤል የተባለች ሴትዮ ፈርቶ ሸሸ ብሎ የሚለውን ቃል ብዙ ጊዜ ሰባኪዎች ይሄ ሴት የሚፈራ ምን ነብይ ነው ምናም ነገር ብለው ሲሉ ሁሉ ዘምቻለሁ። አንዳንዶቹ ሴቲቱን ፈርቶ ነው አይደል? ኤልዛቤልን ዛቻ ፈርቶ ነው አይደል የሸሸው? አዎ። አምላክ አለ አይደል? አዎ። ሴቲቱን ለምን ፈራት? ሴቲቱን ቢፈራት እኮ ተገቢ ነው። ለምን ፈራት? ሴቲቱ ጨካኝ ነች። እግዚአብሔር ካልጠበቀ በስተቀር ጻድቁና አቡቴን እኮ ያስገደለች ሴት ነች። በሐሰት ምስክር ባሏን አልጋ ላይ አስተኝታ በባሏ ስም ደብዳቤ ጽፋ በባሏ እጅ አስፈርማ ማህተም አስረግጣ ታስገድላለች። ስልጣን እጇ ላይ ያለ፣ ኃይል እጇ ላይ ያለ ማለት ነው። የሰራዊት ጌታ እግዚአብሔር ብቻ ካላዳነህ፣ ካልደበቀ፣ ካልሸሸገ፣ ካላተረፈ ታጭናለች። የእግዚአብሔር ነቢያትና ካህናቱን የገደለች እኮ ሴትዮ ናት። እና ሴት ፈርቶ እንዴት ሴት ፈርቶ ትላለህ እንዴ? ያላት ፖዚሽን የንጉስ ሚስት ናት። ሰውየውን አልጋ ላይ አስተኝታው ማለት ነው። ቤቢ ሃኒ ብላ ከንፈሩንም ስመው ጉንጩንም ስማው የምሰጠውን ሰጥታው እዛው አልጋ ላይ አስተኝታ፣ እሷ ግን ሄዳ ታስጨፈጭፋለች። አለሌ ናት የለየላት። እና ኤልያስ ቢፈራ አትፈርድበትም። ይሄ ሴት የፈራ ቦቅቧቃ ነብይ አትለውም ነው አይባልም። እስራኤል ስጋት ኖሯት ታዲያ ሄዳ ኢራንን ብትደበድብ አትፈርድባትም። ምክንያቱስ የአይሁድን ሕዝብ አጠፋለሁ ነው ብሎ ያለው። ጉዳዩ መንፈሳዊ ነው። እሺ ወንድም አለ ወገኖች፣ ጉዳዩ ምንድነው? መንፈሳዊ ነው ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። አይመጡም ለሚሉ ሰዎች ግን ካሉ ቤት ከፍተው ካወሩ በዚህ ጉዳይ ላይ ዲቤት እንኳን ላደርጋቸው ዝግጁ ነኝ፣ ከተዘጋጁ ማለት ነው። እነሱ ግን አያደርጉትም እና ክፎች መሪዎች ባሉበት በክፎቹ ምክንያት ሌሎች ሁሉ ጭምር ሳይቀር ይሞታሉ። ለምሳሌ ሳኦል ሲሞት ብቻውን አይደለም የሞተው። ሳኦል ቢሞት በስራው ነው በጥፋቱ ነው ብለህ ትላለህ። ሲጀምር ከእግዚአብሔር ጋር ተጣልቷል። በነቢዩ በሳሙኤል በኩል የነገረውን ቃል አልሰማም።
እግዚአብሔር የቀባውንም ጦር እየወረወረ ሊወጋ የሚያሳድድ የነበረ ሰው ነው። ጠንቋይን አትርፎ ያስቀምጣል፣ እግዚአብሔር የቀባቸውን ግን ሊገድል ጦር ይወረውራል። እንዲህ ነው የሚያደርገው። አየህ፣ ከእግዚአብሔር ሀሳብ ስትርቅ ማለት ነው። እዚህ ትመጣና እግዚአብሔር የቀባውን ትቃወማለህ፣ ከደብተራ ጋር አብረህ ትሰለፋለህ ማለት እኮ ነው። ልክ እንደ ሳኦል ጠንቋይን ያስቀራል፣ ከጠንቋይ ጋር አብሮ ይውልልሃል። እየሄደ ሳሙኤልን አስነሽልኝ ይላል። ይመጣና ግን ዳዊት ላይ ጦር ይወረውራል። ልክ አሁን የምታያቸው ማለት ነው። ሄዶ ፈልፈልቱ የሚፈለፍል ደብተራ እኮ አልኩ። የኦርቶዶክስ ደብተራ ትክል ድንጋይ ላይ ቆሞ ፓንቷን ቆርጠ አምጣ ብሎ መስተፋቅር ድግምት የሚደግም እንትን በእንቁራሪት በእባብ የገበሎ ቆዳ አምጣ፣ ጅብ ብልቱን ቆርጠ ብታምጣው ቅንድቡን ብትቆርጥ ጥሩ አድርጌ የሰላቢ ስብልሃለሁ እያለ የሚደግም ከእሱ ጋር ቆሞ ፔንቴኮስታል እና ሉትራውያን ወደ እኛ ትቀርባላችሁ፣ ፔንቴኮስታሎቹ ግን እንዳይወጣችሁ ምናምን ነገር ብሎ ሲል ይገኝላል ማለት ነው። ኤርሚያስ ምን ትላቸዋለህ? እነዚህ ሁለቱ የሚጨሱ ጠለሸቶች ማለት ጥላሸት ማለት ነው። ቁንጫና ትኋን ለቅዱስ ገብርኤል ስለት አስገባለሁ ብሎ ከሚል ሰው ጋር ቆመህ አንተ እዚህ ለመቃወም ስትመጣ እንደማለት እኮ ነው። እና ሳኦል እንደዚህ ነበር። እና በጊልቦዓ ተራራ ላይ ሳኦል በፍልስጤማውያን እጅ እንዲወድቅ ሲሆን እግዚአብሔርን ስላልታዘዘ ነበር። እንደሚሞት እንደሚጠፋ ነግሮት ነበር ሳሙኤል። መንግስቱ እንደሚከፈል ነግሮት ነበር። ግን የሚያሳዝነው ሳኦል ብቻውን አይደለም የሞተው። በጊልቦዓ ተራራ ላይ አያሌ እስራኤላውያን ረገፉ። ከእነሱ ውስጥ እጅግ የምንወደው ዮናታን ሞተ። የሳኦል ልጅ፣ የዳዊት ጓደኛ፣ የቅርብ ሰው፣ ምንም የማያውቅ ቅን ወንድም ዮናታን ሞተ። እና አንዳንድ መሪዎች ይዘው ነው የሚጠፉት። አሁን ሀያቶላ ብቻ አይደለም የሞተው፣ ከሀያቶላ ጋር ስንት ሰዎች ሞቱ? አብረው ያሉ ባለስልጣን ክፋትን የመከሩ ነው ብለህ ትላለህ። ስንት ንጹሐን ሞቱ? በማን ጥፋት? በመሪ ጥፋት። እንዴት በቃ ከሰራም እኮ ሰርቶ መቀመጥ አለበት እንዴ? ገና ቦምቡን ሲይዝ አጠፋችኋለሁ ብሎ ሳይዝ የፎከረ ቢይዝ ምን ያደርጋል? በመረቀነ ጊዜ ተኩሳል ማለት ነው። ኒኩለር ደግሞ አንዴ ጣልክ ማለት በሙሉ ነው የሚመረዘው። እና እንዴት እንደዚህ ብሎ ይጸልያል ብሎ ያለ ሰው ካለ ይምጣና ከኔ ጋር ያወራል ነበር ያልኩት። 3 ሰዓት ሙሉ ማንም ሰው አልመጣም። ወሬ እንደማውራት አይቀልም ነው እያልን ያለ ነው። ግን መምጣት ፈልጋለሁኝ ማውራት ፈልጋለሁ ብሎ የሚል ሰው ካለ እድል እሰጣለሁኝ። መምጣት ይችላል ነው እያልኩ ያለሁት።